ቢተባበር ሁሉ ነገር ይወገዳል። በጣም ችግሮችም ይወገዳሉ፣ መግባባት ይመጣል። እና ማታ ላይ በጣም ብዙ ሰው እንደዛ ያደርጋል። ጅብ እንዲበላው ጅብ ባይበላው ያው በተለምዶ በማህበረሰባችን ዘንድ ሰኔና ሰኞ ሲገጥም የጥሩ ድል ምልክት አይደለም ተብሎ ይታወቃል። አይጥ በላ ዳዋ ተመታ ነው በላ አይጥ ነው ዳዋ። ይሄ ግን እየተለየ ቢታወቅ አጅሬ ጥንቃቄ ቢደረግ ምንድነው በህንደኛ ያልኩት አሁን ክፉ ነገር እንዳይደርስ መልካሙን እናስብ። እግዚአብሔር ሀገራችን ሰላም ያድርግልን። ሰላም ሲኖር ነው መከባበርም መተዛዘንም ሁሉም ለሀገራችን ሰላም ያድርግ፣ አንድ ያድርገን። አሜን። ሰላም እንዴት ናችሁ? አርቲስት ቅዳሜ መዝናኛችን ጀምሯል። እፎይታ ሰዓታችን ላይ እንገኛለን። ይሄ የኦሎምፒክ አራተወይ ዛሬም ያው እንደተለመደው እንደዚህ ታክሲ ላይ የተሰለፉ ወንድሞች እህቶቻችንን እየጫንን የፈለጉበት ቦታ እናደርሳለን። ስለምናወራ መሰለ ፍርኬ ዛሬ ስለ ሰኔና ሰኞ እናወራለን። ብዙ ጊዜ ሰኔና ሰኞ ከመጥፎ እድል ጋር ይያያዛል። እሱ እሳቤ አሁንም ሰው ጋር አለ የለ እንዳይገጨኝ ሰኔና ሰኞ ገጠመብኝ ይሄን ልጅ አግኝቼ ነው ራሱና እሱ እሳቤ ሰው ጋር የምር አለ የለም የሚለውን እየጠየቅን አብረናቸው እንጓዛለን። እኔ ሰኞ ነኝ ይሻላል። ትልቅና ልክ ነው ሰኞ ገባ። እኔ ወር ነኝ እሱ ቀን ነው። እንግዲህ አጭርና ረጅም ሰው ሲገጥም ነው አጭር ሰኔና ሰኞ። ግን ምንም አይነት ክፋት የለውም ሰኔና ሰኞ። ብዙ ጊዜ ሰው በአንተ እይታ በእኔ ሰው የሆነ ሰሰቤት ስለሆነ ይመስለኛል ሰናሰ ነው የሚገጥሙት። ይኖራል ባህል ብዙ ታሪካዊ ነገሮች አሉ ማለት ሰኔና ሰኞ ባይገጥምም ሀፕል ሊያደርጉ የሚችሉ ነገሮች ከሱ ጋር የሚገናኙ ናቸው። ግን የምር ሰው እንደዚህ ያስባል የሚለውን አብረን እየጫናቸው እናያለን። አርቲስት እፎይታ ሰዓታችን ለን አብራችሁን ቆዩ። ይጠራለት ወደ ስራ ጃይ ይመቻችሁ። አሁን ሾፍ እናድርግ። ስለገባችሁ እናመሰግናለን። ደስ ብሎናል። ዛሬ ይገርማችኋል እንደምንም ሆኖ ሰኔና ሰኞ ነው። ምን አለሽ ገጠመኝ? ጥሩ ነገር ሀፕን አያደርግም ነው ቱ ዘ ፊውቸር ሰኔና ሰኞ ታምንበታለህ? ግን አታምንበት? ምንም አልገጠመኝም። ዛሬ ከሰማሽው ለምሳሌ ሰኔና ሰኞ ዝም ብሎ ይባላል። ለምን ስተባለ ቀጥሎ ደግሞ እውነት እሺ ዛሬ ገና ነው የሰማሽው? ማለት ሲባል ሰምቻለሁ፣ ግን ምን እንደሆነ ለምን እንደሚባል ምናምን አታውቂው? የደህና ቤተሰብ ልጅ ናት። ዲሽ አላቸው። በኤምቢሲ ቱ ካደግ ይሄ ነገር አይገባም። ኤምቢሲ ይታይ አንተ ግን ያደግከው ምን ገጠመ ሲባል ሰምተሽ ታውቂያለሽ? በሰኔና ሰኞ በአባባል እንጂ አታምኚበትም። እስቲ ስልክ የምታወሪያትን ልጅ አንቺን አይደለም የምታወሪያትን ጎበዝ ላውድ አድርጊላት። ነይማ ላውድ አድርጊ። እንዴት ነሽ ነይማ? ደህና ነሽ ወይ? ዛሬ ሰኔና ሰኞ ነው እየተባለ ነው እና ኢንተርቪው እያደረግናት መንገድ ላይ እሷ ታውቃለች አለችኝ። ከአርቲስት ቲቪ ነው። አውላላ አይደለም ታክሲ ውስጥ ነን። ምንድነው ሰኔና ሰኞ ይባላል እና እሱ ሲገጥም የሚባል ነገር አለ። ምን ትያለሽ አንቺ ስለሱ? አይ እኔ አላውቅም በእውነቱ ይቅርታ። ያ ሲባል ሰማለሁ እኮ ገጥሞ ምን ሲፈጠር አይ ቲንክ ባድላክ ይመስለኛል። የሆነ ይመስለኛል አይደል ነው። እንደዛ ነው የምታስቢው አንቺ? በጣም እናዝንብሻለን። ወይስ እንዴት ነው? ጥሩ ነገር ነው። ለማንኛውም ሎተሪ ደርሶሻል 10 ሚሊዮን ብር። እናመሰግናለን። ምንም አይደል። ይመችሽ።
ትንሽ ያለብን ጊዜው ከጊዜ ከወቅቱ ጋር ትንሽ ከእንስሳ ወረድ ያለበት ጊዜ ላይ ነው። እንደ ሰው እያሰብን በነፍስ እዛ በነፍስ ይሄዳል። አስተውሎ ማለት ተፈጥሮ የሰጠው ነገር ግን በአግባቡ ይጠቅማል። እኛ ግን አትሊስት ከዛ ይወረድ ያለ እኔ ለዛ ነገር አላውቅም። ትንሽ ቆም ማሰብ መልካም ይመስላል። እናመሰግናለን። በጣም አሪፍ ሀሳብ ያለን የነበረን ኢሜጅ እንደዚያ ነው። ተቀባይ ኢሜጅ አለ። ከሌሎች ሀገሮች ጥሩ ኢሜጅ የነበረን ሰዎች ግን በዚህ መልኩ ነገሮችን ለማስተካከል በጣም ጊዜ ዋጋም ያስከፍላል። ለማበላሸት በጣም ቀላል በጣም እና በዛ ልክ ዳሁን ደስ ይላል። በዛ ስለሆነ ደግሞ አይቀየርም ማለት ነው። ያው እውነት ወደ ልቦናችን እሱ ጋር እናፍቃለን። እሺ በጣም እናመሰግናለን። እናመሰግናለን። አሜን አሜን። ለአንተም መልካም ህንድ ውስጥ አልገጠምም። በህንድ ያለው ሰኔና ሰኞ ቴንክ ዩ मेरे जिंदगी साड़क है बाड़ा जिसिन बाड़ा है कृष्णन टापट है सन माडक है व्हाट इज गोइंग ऑन मैन इज टेलिंग यू ओके ምንድነው በህንድኛ ያልኩት አሁን ክፉ ነገር እንዳይደርስ መልካሙን እናስብ። ክሪሽና ማገዝ አለባት ፈረዳለች። ማለት ነው እንተወቅ መዲሳም ይባላል ወይም ፍርካስ ሰው የሚያገኝ በዝ ነው። ይሄ ማገዘው ልጅ ነው። አንዳንዴ ህይወት ከብዶት በቃ እኔም ፋዘር በጣም ደግ ሰው ነው። ገርምሻል እንረዳው ነበር። ዛሬ እዚህ ደርሷል እና ተመስገነ። እንትን በጣም ሲሞት ጥፍር ቀለምሽን ያስለቅቃል። ከፋል ሳይዋት ምን ስራ ነው የምትሰሪው? ህይወት እንዴት ነው? ሰው ሀብት ኤችአር እና ማህደር ትወርዳለች። ያዘው ልጆች አሉ። ትዳር ኦኬ። ትዳር እንዳይታወቅ ሰኔና ሰኞ ሰው ኔጌቲቭ ነው ኮንሲደር የሚያደርገው። እሺ ምቱ ይመችሽ። ብዙ ጊዜ ብቻ የሆነ ሰዎች ምን አይነት ቴንደንስ ያለ ኔጌቲቭ ኢነርጂ ጋር የሆነ ነገሮችን የማይያዝ ሱፐርስቲሽስ የሆኑ ነገሮች ሞሮፊ በማታ አትጥረቅ አይደለ ይባላል። ጥፍር በማታ አይቆረጥም፣ ቆሻሻ ከቤት በማታ አይወጣም። እንደዚህ የሆኑ ብቻ ባህላዊ ነገሮች አሉ። ሜቢ ሪዝን ይኖረው ይሆናል አይኖረው አላውቅም። አንቺ የትኛው አስተሳሰብ ውስጥ አሁን ሰኔና ሰኞ ገጠመ ሲባል ብዙ ጊዜ በኔጌቲቭ ወይ ነው እና ፕሮብሌም ከተማስተት ልጆች ሆነን የሰኔ ካፕ ትምህርት ቤት በሰኔ ቀን ነበር የምንወስደው። ሰኔ 30 ያ ካፕንቱ ደግሞ አይ ቲንክ ሰኞ ቀን ነበር most likely ፕሮባብሊ ከሱ ጋር ሊያያዝ ይችላል። ከልጅነታችን የመጣ ነበር። ልያለ የደህና ቤተሰብ ልጅ ናት። እግር ዲሽ አላቸው ዴከና ማጠንተኛው ኖራት ነው ያደገችው። እሺ ዝም ብለህ እሺ እና ፕሮባብሊ ከዛ ጋር ሪሌት አቡስ ሱፐርስቲሽንስ አይ ዶንት ኖ ልምድ ነው። ሁሌ መጥፎ ነገር ይሆናል ማለት አይደለም። ያን ያህል ደግሞ ኢምፓክት አለው ማለት አይደለም። ግን አንዳንዴ it's good to have a culture and same time የሆነ ባህል ሲኖረን እኛን ኢትዮጵያዊ የሚያደርገን ነገር ሲኖረን ደግሞ እሱ በተሰም ታይም ግን ደግሞ ሁሌ አባቶቻችን የሚሉት ነገር የመጣ በዘር ማግኘትና ደግሞ ሁሌ ልክ እና እሱ ማስኬድ አለበት ማለት አይደለም። so whatever makes sense for us እሱ ነው ማድረግ ነው የሚሻለው ሎጂካል ማመዛዘን ከዛ ቤስት የሆነውን ኦፕሽን መውሰድ ነው። አሁን ሰምተን ጠቅምኩም ነገር በማታ ቤት አይጠረግም ላይክ ሲሳይ ይወጣል አይነት ነገር ጫው ራሱ አይገዛም ይባላል። ኧረ ዝም በል ይሄን አላውቅም እኔ እንደዚህ ሰምቼ አይ ከመዘጋት የምራ በማታ ቤት መጥረግ ጫው መግዛት ምናምን ጥሩ አይደለም። ግን ዝም ብሎ ያው አባባል ናቸው አንዳንድ ሰው የሚፈጥሯቸው። አይ ምክንያትም ይኖራቸዋል። ግን ኢዝንት ኮንቪኒየንት ማታ ቆሻሻ ስታወጣ ሰው ያያይሃል። ቶሎ ቆሻሻን እንደምፓርጋት ይመጣል። አዎ የትም ግን ለምን ሰው በር ላይ ለምን ታዲያ በጥሞት ለምሳሌ ብዙ ሰው እንዳልሽ ያደርጋል። አስታውሳለሁ ለምሳሌ አሁን በማታ ብዙ ጊዜ ማይጣሉ ቆሻሻዎች አሁን የእንስሳ ተረፈ ምርት አሁን በጋርደሽ አንጀቱ ምናምን ሻጋ አድርጎ ለመጣል አውቆ ለሊት የማይጣል ወይ የማይበሰብስ ቆሻሻ የሚሸት ምናምን ማታ ጠብቁ ማይጣል ቦታ ጥሎ ለመሄድ ራሱ እና ማታ ላይ በጣም ብዙ ሰው እንደዛ ያደርጋል። ጅብ እንዲበላው
ባይበለውስ ወሻሻስ ማን አለው ጅብ አጋስስ ማን ነበር ስሙ ያለች መድኃኒት ዋው እናመሰግናለን መልካም የስራ ጊዜ ሰኞ አሪፍ ይሆንልሽ የሰኞ ምርጥ ወሩም አሪፍ ይሆንልሽ እናመሰግናለን ለሁላችሁም እኔና አንቺ ቴንክ ዩ መድዬ መልካም ቀን እናመሰግናለን ማን ልበል አንቺ ግን ሰምተን እንዴ መድኃኒት ሃይማኖት ማህደር በጣም ቴንክ ዩ እናመሰግናለን መልካም ሰኞ እሺ እንዴት ናችሁ? ያው እንደነገራችሁ ነው እየተጫወትን ፈታ እያለን አብረን እንሄዳለን። ይመቻችኋል አይደል? ያው በነፃ ነው። ያው አርቲስት ቲቪ ኧረ ለአርቲስት ቲቪ ቴንኪው በለው። እንዴት ኖት? ደህና ነኝ እግዚአብሔር ይመስገን። ማን እንበል? አቶ ተፈራ እባላለሁ። አቶ ተፈራ እንግዲህ እየተጫወትን ያለ ነው ስለምንድን ነው መሰሎት? ስለ ሰኔና ሰኞ ነው። ምን ይገጥማል ብለው ያስባሉ? ኧረ መልካም ነው። ምንም አይገጥምም። ምንም አይገጥምም። አይገጥምም። ዋው ወደ ስራ እየሄዱ ነው? ወደ ቤት? ከማብራት ኃይል ወደ ቤት እየሄድኩ ነው። ከፈሉ? ላሰራ ነው። ላሰራ ነው። ይሰራል። ምን አባቱ በጣም አሪፍ። እናመሰግናለን ጋሽዬ። ማን እንበል? ፈቄ እንዴት ነው? አንተስ ስለ በደንብ አላውቅም። በኦሮምኛ ነው። ሰኔና ሰኞ ምናምን የሚባል አባባል አለ። ሰምተህ ታውቃለህ አንተ? እሺ የሮባዬ እንደጌሰታ ሰኔ ፊ ሰኞን ወልረቲ ቡኤ ማልቱ ሙደታ ጀደሜቲ ያደማ ኡመተ ኬሰቲ ከነለ አደባስ በኩባቱዩ አረናገ ዛሬ ነው የሰማሁት። ለይቼ አላውቅም ያለ ነው። ኦኬ ከየት ነው የመጣኸው? ኤሳ ዱፍቴ ከሆሮ ጉድሩ ወለጋ ነው የመጣሁት። ለስራ መተህ ነው? አዲስ አበባ እንዴት ነው ቆየህ? ተመቸችህ ግን? ያው ተመችቶኛል። በደንብ እሺ አንቺንስ ማን እንበል? በዚህ ወደ ያለፈው በያዘጅሽ ብለን። እሺ ቅድስት ትርጉማ እባላለሁ። እሺ አንቺ ምን ሲባል ሰምተሽ ታውቂያለሽ ወይ ምን ታስቢያለሽ ስለ ሰኔና ሰኞ? ያው በተለምዶ በማህበረሰባችን ዘንድ ሰኔና ሰኞ ሲገጥም ጥሩ አይደለም፣ የጥሩ ድል ምልክት አይደለም ተብሎ ይታወቃል። እኔ ግን አባባል ነው የሚመስለኝ እንደኔ እንግዲህ የሚገጥመውም ከስንት አንዴ ነው በእርግጥ አይደለ? በተለምዶ ዛሬ ግን ዘንድሮ ገጥሟል 2018 መልካም ይሆናል ብዬ ነው የማስበው። አባባል ነው ብዬ ነው የማስበው እንደኔ። አሜን ያርግልን። አሜን። ምን ገጠመ? የሆነ ሀፕን ያደረገው የገጠመው ነገር ምንድነው ሲባል ሰምተሽ ታውቂያለሽ? በገጠመኝ ደረጃ ባልሰማም ግን መልካም አይደለም ይባላል በተለምዶ። ሰኔና ሰኞ ሲገጥም ጥሩ አይደለም የሚባል ነገር አለ እንደ አባባል። እኔ እንግዲህ ዘንድሮ አጋጥሟል፣ መልካም ይሆናል ብዬ ነው የማምነው። የሚፈጠረውን እናያለን ባይነሽ። አሜን አሜን። እሺ ጋሼ እንዴት ኖት? እግዚአብሔር ይመስገን። ከየት ወዴት ነው? ከጎላጎል ወደ ሽሮ ሜዳ ነው። ሽሮ ሜዳ ነው በሰፈሮት? አዎ። በጣም አሪፍ። እንግዲህ ያው ስለ ሰኔና ሰኞ እየተጨዋወትን ነበር። እርስዎ ምን ይላሉ በዚህ ዙሪያ? ሰኔና ሰኞ ሲገናኝ ያው ባህላዊ በማስረጃ ያየነው ነገር የለም ጥሩ አይደለም ይላሉ አባቶች። እንግዲህ ሃይማኖት አባቶች ደግሞ የሚያውቁ ካለ እንጂ እኛ በቃል ሲወርድ ሲዋረድ እንደዚህ ልማድ በማስረጃ የተረጋገጠ ነገር ያየነው የለም። ግን እንደዚህ አባቶች ጥሩ አይደለም ይባል። ይሄም ከስንት ዓመት እንደዚህ ነው የሚመጣ። አሁን ለምሳሌ በዘመነ ዮሐንስ በ4 ዓመት አንድ ጊዜ እንደሚመጣ ማለት ነው። እና ከስንት ዓመት ይመጣልና ይሄ ዝም ብሎ በዚህ መፍራት ምንም አያስፈልግም። ሁልጊዜ የሚመጣ ነገር ነው ማለት ነው። እና እንደዚህ የሚቀር እንደማይሆን ይታወቃል። ወራጅ አለ ጫፍ ወንድም ዋካችሁ ነው ወዳችኋለሁ። መልካም ሰኞ። እሺ እናቴ መልካም ቀን ይሁንልሽ። በጣም ቴንኪው ነኝ እናቴ። እሺ እናመሰግናለን። ሌላ ወራጅ የለም?
ስሙትን ግን እኔ አልሰማሁም። ምስጋናው በጣም ደስ የሚል ስም ነው። ያለው ልምድ ለእናንተ ብቻ ለሁሉም መሆን አለበት። እንደዚህ ቢተባበር ሁሉ ነገር ይወገዳል። በጣም ችግሮችም ይወገዳሉ፣ መግባባት ይመጣል። እንዲህ ያሉ ሰዎች እንዲሰጡን እንዲልፍት አሁን እያንዳንዳችን ግን እያንዳንዳችን ጉርቤት እናወራለን ማለት ነው። ልክ ነው። ከዚህ በነፃ ዞን መጥቶ እያዝናኑ ዞን መጥቶ እንላለን። ይሄ አንዱ ለአንዱ ነው መልካሙ መጥፎ የሚሰማ ማለት ነው። መልካም ስም መልካም ሽቶ መልካም ስም ይላሉ አባቶች። ይሄ ደግሞ ሲቀጥል ሌላውም እንደዚህ እየተለመደ ይሄዳል ማለት ነው። እንዲህ ያለ ቢሆን እኮ ችግራችን በቀላላችን እናስወግደዋለን። የሚሄደው ሰው ሁሉ አንዴ ሲወርድ አንዳንድ ሰው ሁለት ሰው ዞር ይጥር፣ ግን መተማመን የለም። ችግሩ መተማመን ነው አሁን ያለው እንጂ ጭኖመድ አልጨንም ነዳጁ ያው ነው። ግን መተማመኑ አሁን ያስቸግራል በጣም በምክንያት አንዱ ከሰረቀ የሀገር ስም የሁሉ ሹፌር ስም ይስጠፋል ማለት ነው። ይሄ ሊታረምበት የሚችል ነገር ቢኖር በጣም ደስ ይለኛል። ምክንያቱም አይጠህ በላ ዳዋ ተመታ ነው በላ አይጥ ነው ዳዋ። ይሄ ግን እየተለየ ቢታወቅ እዚህ ላይ ጥንቃቄ ቢደረግ እንደዚህ የሚያደርጉት ሰዎች እንጂ በሁሉ ሹፌር አንድ አይደለም። ሁሉም ሰው አንድ አይደለም። እንደመልካችን ሁሉ ባህሪያችን ላይ ይለያያል እና እንደዚህ ያለ ስነ ምግባር አሁን እኔም አወራለሁ አሁን ለጉረቤቴ ማለት እሳቸውም ባይናገሩ ያወራሉ። ሁሉም ይሄ የመጣው ብለው እንደሚያወራ እርግጠኛ ነኝ። ይሄ አይነት ባህል ምንድን እናንተ አሁን እኛን እየረዳችሁ ነው ማለት በዚህ ፀሐይ ዝናብ ቢሆን እየረዳችሁ ነው። ይሄ ደግሞ ለእናንተ ብቻ ሌሎችም መልመድ ያለባቸው ዝም ብሎ ሀብት ቢቀመጥ ካልተሰራበት ምን ዋጋ አለ? መሰራት ያለበት እንደዚህ ነው። ሰውም ደግሞ በተመጣጣኝ ዋጋ እናንተም ቢሆን በነፃ በተመጣጣኝ ቢከፈላችሁ ምን ችግር አለ? ሌላው የሚበለውን ማለት ነው። አሁን ይሄ ነው አልግባባለን በአውቶቡስ የሚሄድ ሰው ለምንድን ነው? ኑሮን ለማቃለል ነው እንጂ እንደዚህ ባለ መር ጠፍቶት አይደለም። እና ይሄ እንደዚህ ያሉ ነገሮች ቢለመዱ እግዚአብሔር ሀገራችን ሰላም ያድርግልን። ሰላም ሲኖር ነው መከባበርም መተዛዘንም ሁሉም ነው ለሀገራችን ሰላም ያድርግ አንድ ያድርገን። አሜን። እናመሰግናለን። እሺ አቶ ምስጋና መልካም ቀን ለሁላችሁ። ስለተጓዛችሁ እናመሰግናለን። ክብር ይስጥልን። ይመቻችሁ። አንዳንድ ጽሁፎች ሳይ አጼ ሚኒሊክ የሞቱት ሰኔና ሰኞ ቀን ነው። ፋሺስት ጣሊያን ድጋሚ የመጣው ሰኔና ሰኞ ቀን ነው። ቀልድ አይደለም። ኢቨን ረሃብ የተከሰተው ሰኔና ሰኞ እና ከእንደዛ አንጻር ነው አሁን ኢትዮጵያ ውስጥ ሰኔና ሰኞ ሲገጥም መጥፎ እድል ነው የሚባለው። ግን በሳይንስም ሆነ በእምነት የሚደገፍ አይደለም ሁለቱ ማለት ነው። ማክሰኞ ነው ያውቃል ሰኔ ሊሆን ይችላል። ዋናው ሰኞ አይሁን ነው። ሰኞ አዎ ልክ ሰና ሰ ሲገጥም አይነት ነው የሚመስለው። ወይም ደግሞ ሰው ዝም ብሎ የሚሰጠው ኮንስፓይረሲ ነው እንጂ ሰኔና ሰኞ ባይገጥም ነገር ያው አፕል ያደርግ ይችላል። ግን ያው እሱ ስለገጠመ በቃ እንደ መጥፎ እድል ተብሎ የሚፈራ የሆነ እስከ መመለክ የሚደርስ ቀን እየሆነ መጥቷልና ግን ይሄ የሚገርመው ይሄኛው አሁን እኛ ያለንበት ጄኔሬሽን አሁንም ስንጠይቅ እንዳየው ብዙ ኢንፎርሜሽን የለውም ዝም ብሎ። የድሮ ሰዎች ግን የሆነ ታይም ላይ ነበሩ በጣም ነው የሚፈሩት የሚደነግጡት እና እንደ የሆነ ሰው እንኳን እድሉ ሲጠም ካልተሳካለት ወይኔ ሰኔና ሰኞ ገጠመብኝ ነው የሚባለው ከሰማ ምናምን ማለት። ግን እንዳልኩት ከእምነት ጋር ከሳይንስ ጋር ምንም የማይገናኝ ነገር ግን የሰዎቹ ስሜት ምን እንደሆነ በዚሁ እያየን አንተ ምን አስተሳሰብ አለ? ብቻ በማናውቀው ጉዳይ እነዚህ ነገሮች ሀፕን አድርገዋል ሆነዋል እና የሆነ ነገር ክስተቶች ተከስቷል። ገባህ አባባሌ? ሰው ያንን አሁን ለምሳሌ ውጪ አሜሪካ ብትሄድ 9/11 ሁሌ ይፈራል አይደለ? 9/11 ለምን እዛ ገጥሟል። ከዛ አሁን 9/11 ሲባረሱ የትዊን ታወሮቹ ጥቃት ነው ትዝ የሚል። ከዛ ባድ ሚሞሪ ምናምን ነገር ይመጣል። አንድ ነገር ሀፕን ሲያደርግ ከዛ ጋር ሌሎች ነገሮች አሶሺየት የማድረግ ልምድ አለ። እንደ ሀበሻ ደግሞ እንዳልኩ ነው ቅድም ብለናል አንስተናል። በማታ አይጠረግም፣ ጥፍር በማታ አይቆረጥም፣ ጨው አይገዛም በማታ እንደዚህ እንትን አይባልም አሉ። ብቻ አንድ ሰው ላይ የሆነ ነገር ላይ ሀፕን ሲያደርግ ከዛ በኋላ ነገሮች በሙሉ ከዴት ከታይም ጋር ከተለያዩ ነገሮች ጋር አሶሺየት ማድረግ አንተ ላይ ፈጣሪ አዞት ከሆነና የሚመጣ ከሆነ ሰኞም ሆነ ማክሰኞም ሮብ አይቀርም ሀፕን ያደርጋል። ጀስት ነገሮችን የማገናኘት ነው። ስለዚህ መንገድን ለፈጣሪ አደረሰ መውጣት ነው። እኔ ማንም ባለበት ቤተ እምነት ለአምላኩ ቀኑን አሳልፎ ሰጥቶ መውጣት ነው። ክፉም ደግ ሀፕን ካደረገ በምክንያት ነው። ልክ ነው።
ስለዚህ ብዙም አትጨነቁ። ሰኔና ሰኞ ገጠመ፣ ስለዚህ ክፉ ነገር ይመጣል ብላችሁ ፈጽማችሁ እንዳታስቡ ነው የምንለው። እና ደግሞ በእርግጠኝነት ለሁላችሁ የሰላም ሰኞ የሰላም ሰኔ እንመኛለን። መልካም ጊዜ እንዲሆን ሁሉም ማለት ሰው ክፉ አይገጠመኝ አይልም ያሳልፈኝ። ስለዚህ ብዙ ነገሮች አፕን ያደርጋል። ግን ክፉም የገጠማችሁ ፈጣሪ ያድርግላችሁ። ዛሬ ብቻችሁ ደግሞ ሰላም ወጣችሁ ግቡ እንላለን ማለት ነው። ይህ የእፎይታ ሰዓታችን ነበር። ከብዙ ሰዎች የተለያየ ሀሳብ ሰምታችኋል። የእኛንም ሀሳብ አጋርተናችኋል። ሌሎች ፕሮግራሞቻችን ይቀጥላሉ። እኛም ሳምንት በእፎይታ ፕሮግራማችን ከች እንላለን። ይመቻችሁ። እስከዛ